ሰላም እንዴት ናችሁ? የ12ኛ ክፍል ተማሪዎች ዛሬ አዲስ ቪዲዮ ይዤ መጥቻለሁ። እንግዲህ በዚህ ቪዲዮ ፕሮጀክታይል ሞሽን ላይ ጥያቄዎችን አብረን እንሰራለን ማለት ነው። እንግዲህ ለእናንተም መስራት እንዲመቻችሁ ከዚህ በፊት የሰራኋቸውን ቪዲዮዎች እንድታዩ ጋብዛለሁ። ምክንያቱም እነዚህን ጥያቄዎችን ለመስራት ማቴማቲካል ኢኩዌሽኖችን ቤዚክ ኮንሴፕቶችን ማስታወስ ያስፈልገናል። ስለዚህ ያንን ለማስታወስ ስለ ፕሮጀክታይል ሞሽን ላይ የሰራኋቸውን ቪዲዮዎች እንድትመለከቱ ጋብዛለሁ። አባውት ሆሪዞንታል ፕሮጀክሽን፣ ስለ ኢንክላይድ ፕሮጀክሽን፣ ራሱ ፕሮጀክታይል ሞሽን ምንድነው የሚል እነዚህ ሶስት ርዕሶች ላይ የሰራሁት ቪዲዮ አለኝ። ስለዚህ ያንን ተመልከቱና ወደ ጥያቄዎቹ መምጣት ትችላላችሁ ማለት ነው። እንግዲህ ጥያቄዎቹን እናንተ ለመስራት እንዲመቻችሁ ምን ታደርጋላችሁ? ቪዲዮን ፖዝ አድርጋችሁ እናንተ ሞክሩት። ከዛ በኋላ የሚመጣላችሁን መልስ የሰራችሁትን ደግሞ እኔ ከምሰራው ጋራ አብረን ከምንሰራው ጋራ ማስተያየት ኮምፔር ማድረግ ትችላላችሁ ማለት ነው። እንግዲህ ወደ ትምህርታችሁ ወደ ጥያቄው ስንመጣ ምንድነው የመጀመሪያው ጥያቄ? ኮንሲደር a 2 kg disc rolling over a horizontal square table of length 5 meter and height 5 meter. The disc starts its motion with the speed of 10 meters per second at the left edge of the table and rolls off the table. The disc counter a uniform frictional force that reduces its speed at the rate of 2 meters per second square. Find the kinetic energy of the disc when it strikes the ground. In the other one, B ማለት ነው. What is the kinetic energy and potential energy? ዲስክ አፍተር ኢት ፍላይስ ፎር 0.5 ሰከንድ ኢን ኤር ነው የሚለው። ስለዚህ ሁለት ጥያቄዎች ናቸው። ከዚህ ከኢነርጂ ጋር አሶሲየት ያደረገ ነው። ግን ጥያቄው የምንሰራው ምንን ኮንሲደር አድርገን ነው? የፕሮጀክታይል ሞሽንን ኮንሲደር ባደረገ መልኩ ይሆናል ማለት ነው። እንግዲህ የተሰጡን ጊቭኖቻችንን በስዕል መልኩ እናወጣቸዋለን። የተሰጠን ማስ አለን እዚህ ጋር። ከማስ ተጨማሪ ደግሞ we have የቴብሉ ርዝመት ከፍታው ሃይቱ አለን። ሴም ታይም ደግሞ የቴብሉ ርዝመት አለን ማለት ነው። ስለዚህ እነዚህ ሁለቱ ይጠቅሙናል። ሌላው አክሰለሬሽን ተሰጥቶናል 2 ሜትር ፐር ሰከንድ ስኩዌር ነው። ይሄ አክሰለሬሽን ታዲያ እንዲመጣ ምክንያት የሆነው ማን ነው? ፍሪክሽናል ፎርስ ነው። ፍሪክሽናል ፎርስ ደግሞ ምንድነው ማለት ነው? ይሄ ዲሲፓቲቭ ፎርስ ከሚባሉት ስለሆነ ፎርስን ምን እንዲያደርግ ማን ነው? ፍጥነትን እንዲቀንስ ወይም ፍጥነት እንዲቀንስ ምክንያት የሚሆን የፎርስ አይነት ነው ማለት ነው። ስለዚህ አክሰለሬሽናችን እዚህ ጋር ዲስለሬሽን ነው ብለን መውሰድ እንችላለን። ፍሪክሽናል ፎርሱ ስፒድን ስለሚቀንስ ማለት ነው። እንግዲህ ይሄንን በስዕል መልኩ ስናወጣው ይሄንን ይመስላል ጊቭናችን። ይሄን ይመስላል። እንግዲህ ምንድነው የተሰጠን? 5 ሜትር ሌንግዝ አለን፣ ሃይቱ 5 ሜትር አለን። በዚህ ላይ ዲስኩ ምንድነው ይንከባለላል ማለት ነው፣ ሮል ያደርጋል። ስለዚህ ከዚህኛው ጫፍ ተነስቶ ከዚህኛው ጫፍ ወደዚህኛው ጫፍ ለመምጣት እንግዲህ ምንድነው የሚሆነው ማለት ነው? 5 ሜትር ትራቭል ማድረግ አለበት። ታዲያ ይሄ ጥያቄው ዋናው መሰረት ያደረገው ፕሮጀክታይል ላይ ይሁን እንጂ ስትሬት ላይን ሞሽንንም ኮንሲደር እናደርግበታለን። ምክንያት ያላችሁኝ እንደሆነ ደግሞ ምንድነው ይሄ ኢኒሻል ቬሎሲቲ ቪኖት ያልናት እቺ በቀይ ያከበኩባት ማለት ነው። እሷ ለፕሮጀክታይሉ እንደ ኢኒሻል ታገለግላለች። ለሆሪዞንታል ሞሽኑ ወይም ለስትሬት ላይን ሞሽኑ ደግሞ እንደ ፋይናል ቬሎሲቲ ሆኖ ያገለግላል። ስለዚህ ኬኔቲክ ኤነርጂ ዲተርማይን ለማድረግ ደግሞ ቬሎሲቲን ማግኘት አለብን። መቼ? when this disc reaches to the ground መሬት ላይ ሲደርስ ያለውን እዚች ጋር ያለችውን ቬሎሲቲ ማግኘት አለብን። ስለዚህ ቬሎሲቲ ለማግኘት ምንድነው ማድረግ ያለብን? ቅድሚያ ቪኖትን እናገኝ። ቪኖት ለማግኘት እንደ ፋይናል ቬሎሲቲ ኮንሲደር እናደርገዋለን ብያቸዋለሁ። ለየትኛው? ቴብሉ ላይ ሮል ሲያደርግ ዲስካችን ማለት ነው። ስለዚህ u ስኩዌርድ ፕላስ 2 ታይምስ as የሚል ኢኩዌሽን አለን። ይሄን እንጠቀማለን ማለት ነው። u ማለት ልክ በስተግራ በኩል ሞሽኑ ሲጀመር ገና ሲጀመር ያለው ስፒድ ዩኒት ነው። that is 10 ሜትር ፐር ሰከንድ ተሰጥቶናል። ቪኖት ያልኩት ደግሞ ለስትሬት ላይን ሞሽኑ እንደ ፋይናል ቬሎሲቲ ነው። to the right edge of the table የሚገኘው ቬሎሲቲ ያለው ቬሎሲቲ ማለት ነው። ስለዚህ እሱን ለማግኘት ሁለቱንም ሳይድ ምን እናደርጋለን መሰላችሁ? we have to put in square root ከዛ ቪኖት ማለት ቪኖት ምን ይሆናል ማለት ነው? ስኩዌር ሩት ኦፍ ከዛ ቁጥሮችን እንተካ እዚሁ ላይ እየጨረስን እንሂድ ማለት ነው። 10 ሜትር ፐር ሰከንድ ኢኒሻል ቬሎሲቲ ስለተሰጠን እሱን ስኩዌር አደርጋለሁ። ከዛ ሲደመር 2 ታይምስ አክሰለሬሽን ምን ያህል ነው የተሰጠን? -2 ሜትር ፐር ሰከንድ ስኩዌር አለን። ከዛ ሲባዛ በ5 ሜትር ይሆናል ማለት ነው። 5 ሜትርን እንጨምርበታለን ምክንያቱም ሌንግዙ ወይም ዲስታንሳችን 5 ሜትር ስለሆነ ማለት ነው። ከዛ ይሄን ስኩዌር ስናደርገው ስንት እናገኛለን? 100 ሜትር ስኩዌር ፐር ሰከንድ ስኩዌር ይሆናል። እሺ ከዛ ሲቀነስ ምክንያቱም እዚህ ኔጌቲቭ ስላለችን ማለት ነው 2 ሲባዛ 2 4 4 ሲባዛ በ5 20 ይሆናል ማለት ነው። 20 ሁሉም ዩኒቶችን ሰርተን ስንጨርስ የሚኖረን የጋራ ዩኒታችን ምንድነው የሚሆነው? ሜትር ስኩዌር ፐር ሰከንድ ስኩዌር ይሆናል ማለት ነው። ከዛ ይሄንን ስኩዌር ሩት ውስጥ እንደዚህ እናስገባዋለን ማለት ነው። ጥሩ ከዛ ሁለቱን ሰናቀናንሳቸው ከ100 ሲቀነስ 20 ምን እናገኛለን? 80 ምን
ሜትር ስኩዌር ፐር ሰከንድ ስኩዌር። ከዛ ይሄንን ምን ውስጥ ማስገባት ያስፈልጋል ማለት ነው? ሩት ውስጥ እናስገባዋለን። ስለዚህ ሩት ውስጥ በሚገባበት ጊዜ እንግዲህ ይሄ 80 በኤግዛክትሊ ማውጣት አንችልም። 8.9 እንደዚህ አካባቢ ነው የሚሆነው። ስናጠጋጋው ግን አፕሮክሲሜትሊ መልሳችን ስንት ይሆናል ማለት ነው? 9 ሜትር ፐር ሰከንድ እናገኛለን። this is our velocity ማለት እዚህ በቀኝ በኩል ባለው በጠርዙ ላይ ልክ እዛች ጋር ሲደርስ የሚኖረው ቬሎሲቲ መጠን 9 ሜትር ፐር ሰከንድ ይሆናል ማለት ነው። ከዚህ ቀጥሎ ደግሞ ስፒዱን ቪኖትን ካገኘን በኋላ አሁን ፕሮጀክታይል ሞሽን ላይ ደርሰናል ማለት ነው። ይቺ ዲስክ ምን ታደርጋለች? አየር ላይ ፍላይ ታደርግና መሬት ላይ ትደርሳለች። ስለዚህ መሬት ለመድረስ ከቴብሉ ጠርዝ ከጫፍ ከቀኝ ጫፍ መሬት ለመድረስ የሚፈጅበትን ደግሞ ታይም ቴክን ካልኩሌት ማድረግ ይኖርብናል። ስለዚህ ታይም ቴክኑን ለማግኘት እንግዲህ አሁን ይሄን ልክ የጠረጴዛውን ጫፍ ይሄ እንደ ጠረጴዛው ብታስቡት የጠረጴዛው ጫፍ ላይ ከደረሰ በኋላ ልክ ከዚች ከጫፏ ላይ ምንድነው የሚሆነው? ሆሪዞንታሊ ነው ስራው የሚደረገው። ስለዚህ ቨርቲካል ኮምፖነንት አይኖረውም አት ኢኒሻል ታይም ጫፏን ልክ የጠረጴዛውን ጫፍ ሲለቅ ማለት ነው። ስለዚህ ታይምን ለማግኘት የምንጠቀመው ፎርሙላችን ምን ይሆናል ማለት ነው? በአጭሩ ቱዋይ ኦቨር ጂ የሚለውን ኢኩዌሽን እንጠቀማለን ማለት ነው። ቨርቲካል ኮምፖነንትን እንጠቀማለን። ይሄ የምንጠቀምበት ምክንያት ደግሞ ምንድነው ካላችሁኝ፣ ምክንያቱም ቨርቲካል ዲስፕሌስመንት የቴብሉ ቁመት 5 ሜትር ተሰጥቶናል፣ እሱ እንጠቀማለን ማለት ነው። ከዛ ሲካፈል ለ10 እናደርጋለን፣ ሩት ውስጥ ይገባል። ከዛ ሁለቱን ከሩት 2 ሲባዛ 5 10 ነው። 10 ሲካፈል ለ10 ደግሞ ምን እናገኛለን ማለት ነው? 1 ይሆናል። ስለዚህ 1 ሰከንድ ይሆናል። ዩኒቱንም የወሰዳችሁ እንደሆነ ሎክ ሰከንድ እዚህ ጋር ሜትር በሜትር ይጣፋል። ሰከንድ ስኩዌር ሲገለበጥ ከሩት ሲወጣ ሰከንድ ብቻ የሚል ዩኒት እናገኛለን። ታይም ፍላይታችንን አገኘን። አሁን ይሄ 1 ሰከንድ ኢንታየርሊ ሞሽኑን ቴክስ ፕሌስ ለማድረግ የሚወስደው ጊዜ አይደለም፣ እንትኑ ነው። ይሄ ምንድነው? ሆሪዞንታል ፕሮጀክሽኑ ከጠረጴዛው ጫፍ ጀምሮ እስከ መሬት እስኪደርስ ድረስ የሚፈጅበት ጊዜ 1 ሰከንድ ይሆናል ማለት ነው። እሺ እንግዲህ ታይም ካገኘን በኋላ አሁን ታርጌታችን ምን ማግኘት ነው? ኬኔቲክ ኢነርጂ ማግኘት ነው። ስለዚህ ኬኔቲክ ኢነርጂ ለማግኘት ምን እናደርጋለን እዚህ ጋር ማለት ነው? ቬሎሲቲውን መስራታችንን እንቀጥላለን። ምክንያቱም አሁን ያገኘ ነው ለሆሪዞንታል ፕሮጀክሽኑ እንደ ኢኒሻል ቬሎሲቲ ነው የሚያገለግለንን ቪኖት ነው እንጂ ጠቅላላ ቪን አላገኘንም። እኛ እዚህ ጋር የተጠየቅነው ቪን ነው። ስለዚህ ቪ ማለት የት ጋር ያለው ካላችሁኝ፣ ሎክ ለዚህ ለከርቡ ታንጀንት የሚሰራ ቬሎሲቲ ፋይናሊ የምናገኘው እሱ ምን ይሆናል ማለት ነው? ፋይናል ቬሎሲቲ ቪ ብለን ነው ስለዋል። ሶ ይሄ ቬሎሲቲ ነው የሚያስፈልገን ኬኔቲክ ኢነርጂ ለማግኘት። ታዲያ ይሄ ምን ይኖረዋል ካላችሁኝ፣ አንደኛ ሆሪዞንታሊ we have vx x component of the velocity ይኖረናል። ሁለተኛ ደግሞ ምን ይኖረዋል ካላችሁኝ we have vertical downward የሆነ vertical component of the velocity ይኖራል መሬት ሲገጭ። ስለዚህ እነዚህ ሁለቱን ኮምፖነንቶች ካገኘን በኋላ ቪን ማግኘት አንቸገርም። so let's start from vx ለማግኘት ምንድነው የምታደርጉት? vx ማለት ባጭሩ ከቪኖት ኮስቴታ ጋር እኩል ይሆናል ማለት ነው። ከቪኖት ኮስቴታ ጋር ነው፣ ግን ሆሪዞንታል ፕሮጀክሽን ጊዜ ቪኖት x እና ቪኖት y ቪኖት ኤክስ ቪኖት ኤንድ ቪኤክስ ተመሳሳይ መጠን የሚኖራቸው። ለምን? ሆሪዞንታል ፕሮጀክሽን ጊዜ ኢን ዘ ሆሪዞንታል ኮምፖነንት አክት የሚደረግ ኔት ፎርስ የለም። ሬዚስታንስ ነበር፣ እሱን ደግሞ በአግሪመንት ምክንያት because of the agreement just we ignore it። ስለዚህ እንደዚህ ስለሆነ ኢኒሻል ቬሎሲቲያችን ከቪኖት ጋር እኩል ስለሆነ 9 ሜትር ፐር ሰከንድ ራሱን እንወስዳለን ማለት ነው። ቪዋይ ደግሞ ስንፈልግ ደግሞ ምን እናደርጋለን? ቪዋይ ማለት ቪኖት ዋይ ማይነስ ጂቲ አድርገን የምንወስደው። ማይነስ ሳይኑ የተቀመጠበት ምክንያት ግራቪቲ ምን ስለሆነ ነው? ኔጌቲቭ ስለሆነ ነው። ከዛ ቪኖት ዋይ ግን 0 ይሆናል። ምክንያቱም ይሄ ዲስክ ጠረጴዛውን በሚለቅበት ጊዜ ሆሪዞንታል ሞሽን ብቻ ነው የነበረው። ስለዚህ በዛ ምክንያት ኢኒሻሊ there is no any velocity in the y component in the y direction. We have only the x component of the velocity. Because of that we have make it the v naught y 0 ማለት ነው። ስለዚህ ማይነስ ጂቲ ብቻ የሚለው ይቀረናል ማለት ነው። ስለዚህ ማይነስ 10 ሜትር ፐር ሰከንድ ስኩዌር አለን which is gravity ማለት ነው። አጠጋግተን ምን ወስዶ ለመስራት እንዲመቸን ታይም ደግሞ we found 1 second። ስለዚህ እሱን ስናባዛው ስንት እናገኛለን? ኔጌቲቭ 10 ሜትር ፐር ሰከንድ የሚል እናገኛለን። ይሄ ቪዋይ ያችን ነው ማለት ነው። ከዛ ወደ ማን እንመለሳለን ማለት ነው? ወደ ቪ እንመጣለን። ቪ ማለት ምን ማለት ነው? ቪ ማለት ኤክስ ኮምፖነንቱን ስኩዌር ታደርጋላችሁ ሲደመር ዋይ ኮምፖነንቱን ስኩዌር ታደርጋላችሁ ስኩዌር ሩት ፓይታጎረስ ቴዎረም መጠቀም ማለት ነው። ስለዚህ ምንድነው የሚሆነው እዚህ ጋር ቪኤክስ ስንት ነው ያመጣ ነው? ቪኤክስ is 9 ሜትር ፐር ሰከንድ። ከዛስ ይሄን ስኩዌር ማድረግ ከዛ ደግሞ ሲደመር እናደርግና ዋይ ኮምፖነንቱ ኔጌቲቭ 10 ሜትር ፐር ሰከንድ አለን። ይሄንንም ስኩዌር እናደርጋለን። then we are going to put in square root ማለት ነው። ሩት ውስጥ ከቱታላችሁ። ስለዚህ ይሄን ሩት ውስጥ ከከተትን በኋላ የሚመጣልን ምን ይሆናል ማለት ነው? 9 ስኩዌር ስንት ይሆናል? 9 ስኩዌር ስናደርገው it becomes
81 ይሆናል። ከዛ 10 ስኩዌር ኔጌቲቭ 10 ስኩዌር ስታደርጉት ደግሞ it is 100 ይሆናል። ከዛ የሁለቱም ዩኒት ሜትር ስኩዌር ፐር ሰከንድ ስኩዌር ይሆናል ከስኩዌር ካረግን በኋላ ማለት ነው። ስለዚህ ይሄ እናገኛለን። እንግዲህ ሁለቱን ስንደምራቸው 181 ሜትር ፐር ሰከንድ ይሄ ሩት ውስጥ ይገባል። 180 ከሩት በቀጥታ ስለማይወጣ ስለዚህ 180 ሜትር ፐር ሰከንድ አድርገን ስፒዳችን ይሄ ይሆናል። ከዚህ በኋላ ቀላል ነው። ምንድነው የምናደርገው? ኬኔቲክ ኤነርጂ ለማግኘት ኬኔቲክ ኤነርጂ = 1/2 mv² ነው የሚሆነው አይደል ፎርሙላችን። ስለዚህ የኤም ማስ መጠኑን እናውቃለን which is 2 ኪሎ ግራም ስለሆነ እሱን እናስገባለን። ከዛ በኋላ ሲባዛ በቬሎሲቲ ማለት ደግሞ the square root of 181 ሜትር ፐር ሰከንድ the whole square ታረጉታላችሁ ማለት ነው። ከዛ ስኩዌር በሚሆኑበት ጊዜ ያቺኛዋ ሩቷ ከስኩዌር ዱ ጋራ ስለሚጣፋ ምን ይቀረናል? ይሄም 2 በ2 እዚህ ጋር ሲምፕሊፋይ ማድረግ ትችላላችሁ 2/2 ከዛ ስኩዌር ዱ ከሩቱ ጋራ ይጣፋል። ስለዚህ ምን ይቀረናል ማለት ነው? የዚህ ጊዜ we have 1 times 180 ጁል ይሆናል ወይም ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር which is 181 ጁል እንደማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። ኦኬ ሁለተኛው ደግሞ ምንድነው የሚሆነው? ፖቴንሻልና ኬኔቲክ ኤነርጂ ነው የተጠየቅ ነው። የዚህ ጊዜ ደግሞ አሁን ቀላል ነው። ምንድነው የምታደርጉት መሰላችሁ? ኬኔቲክ ኤነርጂውን ለማግኘት ለመስራት እንዲመቸን ይሄን ላጥፋው። አሁን ደግሞ ፖቴንሻል ኤነርጂ and kinetic energy at 0.1 ታይሙ 0.5 ሰከንድ ሲሆን የተባለው። ስለዚህ ኬኔቲክ ኤነርጂውን ለማግኘት ምንድነው አሁን ቬሎሲቲ ነው የሚያስፈልገን። ግን ቅድም ያገኘናቸው ቬሎሲቲዎች ለአሁን አያገለግሉንም። ለምን? ቅድሙ ታይም 1 ሰከንድ ነው የመጣልን በዛ ላይ ነበር የሰራነው። አሁን ግን ታይሙ የተለየ ስለሆነ ሌላ ሐሳብ እንጨምራለን ማለት ነው። vx actually አሁንም ተመሳሳይ ነው። ለምን? ሆሪዞንታል ኮምፖነንቱ ላይ ምንም ልዩነት ስለማይመጣ still it is 9 ሜትር ፐር ሰከንድ እንዳለ ይሆናል ማለት ነው። ሶሪ ስኩዌር የለውም እንደዛ ይሆናል። ሁለተኛው vy ግን ምንድነው የምንወስደው ማለት ነው? ያው y ኮምፖነንቱ in the initial time 0 ስለሚሆን just minus gt ነው የሚሆነው ማለት ነው። ታይም ስለተሰጠ ምን እናደርጋለን? -10 ሜትር ፐር ሰከንድ ስኩዌርድ ሲባዛ በ0.5 ሰከንድ ይሆናል ማለት ነው። ከ5 ጋር ታባዙታላችሁ። ስለዚህ ምን ይሰጠናል ማለት ነው? ይሄ 5 - 5 ሜትር ፐር ሰከንድ ይሆናል ማለት ነው y ኮምፖነንቱ። ከዛ ኬኔቲክ ኤነርጂ አሁንም ስንመለስ ምን እናገኛለን? ኬኔቲክ ኤነርጂ ke ማለት = 1/2 mv² ማለት ነው። ስለዚህ 1/2 ማሱ ስንት ነው? 2 ኪሎ ግራም አለን። ከዛ ቬሎሲቲ v ማን እንወስዳለን? ሁለቱንም መውሰድ አይቻልም እንደምታውቁት yንም xንም ኮምፖነንት መውሰድ አንችልም። ስለዚህ v ነው ማግኘት ያለብን። v ማለት ምን ይሆናል? ስኩዌር ሩት ኦፍ vx squared plus vy squared ነው የሚሆነው ማለት ነው። ስለዚህ ይሄን እንጠቀማለን። 9 ስኩዌርድ ይሆናል x ኮምፖነንቱ ሲደመር ደግሞ 5 ስኩዌርድ ይሆናል ሩት ውስጥ እናስገባለን ማለት ነው። 81 ሲደመር 25 ይሆናል ማለት ነው። እንግዲህ ሁለቱም ባንድ ላይ በመንደምርበት ጊዜ ስንት ነው የምናገኘው? 106 ስኩዌር ሩት ኦፍ 106 እናገኛለን ማለት ነው። so we are going to use 106 in square root 06 okay እሺ ይሄንን እናገኛለን ማለት ነው። እንግዲህ ሁለቱን በመናባዛበት ጊዜ የምናገኘው ምንድነው? እዚህ ጋር ስኩዌርድ ስለሚደረግ ስኩዌርዱ ሩቱን ያጠፋልንና መልሳችን 106 ጁል ይሆናል። ማን? ኬኔቲክ ኤነርጂው ማለት ነው። ፖቴንሻል ኤነርጂውን የተጠየቅን ጊዜ ደግሞ ፖቴንሻል ኤነርጂ ለማግኘት ፎርሙላችን ምንድነው የሚሆነው? ፖቴንሻል ኤነርጂ = mgh ነው የሚሆነው። ስለዚህ h ወይም y ን ማግኘት አለብን። መቼ? ታይሙ ምን ሲሆን 0.5 ሰከንድ ሲሆን። ስለዚህ እሱን እናገኛለን ቀድመን ማለት ነው። ስለዚህ h ለማግኘት h = ምን ይሆናል? h = 1/2 gt² መጠቀም እችላለሁ። ስለዚህ 1/2 ምክንያቱም ለምንድነው 1/2 gt² የተጠቀምኩት? v not y 0 ስለሚሆን ከታይም ጋር ሲባዛም 0 ስለሆነ እዚህ ጋር የሚያመጣው ለውጥ ስለሌለ ማለት ነው። ስለዚህ ሲባዛ በ10 ሲባዛ ታይሙ 1/2 ማለት ነው። 0.5 ማለት ይሄን ስኩዌር እናደርገዋለን። ስለዚህ ምን እናገኛለን? 10/4 ይሆናል 8 ማለት ነው። 10/8 ይሆናል። ስለዚህ እዚች ጋር ሃይቷ ይሄን ያህል ይሆናል ማለት ነው። እቺን እንጠቀማለን። so potential energy = mass 2 ኪሎ ግራም አለን። then we have to multiply with 10 ከዛ ከማን ጋር እናባዛዋለን? ከ10/8 ጋር እናባዛዋለን። ሃይቱ ነው ማለት ነው። ስለዚህ እነዚህ እናባዛና የሚመጣው መልሳችን ይሆናል። so 200 divided by 8 ይሆናል። ምን ጁል ነው የሚሆነው ማለት ነው ዩኒታችን። ለምሳሌ በ4 ቀጥታ ብናቃልለው ስንት እናገኛለን?
በአራት 5 እናገኛለን 50 ማለት ነው ሲካፈል ለ2 ስለዚህ kind of 25 ጁል አካባቢ ይሆናል ማለት ነው። ሶ በዚህ መልኩ ዲተርማይን ማድረግ እንችላለን። እዚች ጋር 106 ጁል ነው። ስለዚህ በአጠቃላይ በዚህ መልኩ ካልኩሌት መደረግ ይችላል ማለት ነው። ሌሎችንም ጥያቄዎች ሞቭመንትም ልትጠየቁ ትችላላችሁ። ቬሎሲቲውን ፈልጉ ሊባል ይችላል። ስለዚህ እንደዚህ ብንጠየቅ በዚህ መልኩ መልስ የምንሰጥ ይሆናል ማለት ነው። ወደ ሁለተኛው ጥያቄ እንሄዳለን። እንግዲህ የሁለተኛው ጥያቄ ደግሞ house is built at the edge of a lake. A carpenter who checks the roof slides from the top down 10 meters with uniform acceleration of 2 meters per second square and falls off the roof ይላል። If the edge of the roof is 12 meters from the surface of the lake and it is inclined at 45 degrees from the horizontal, find the total time to reach the surface of the lake ለሚለው አንደኛው ጥያቄ ታይም ነው። ሁለተኛው the velocity of the man as he lands on the lake ይላል። ባህሩ ላይ ዛ ላይ ሲደርስ ውሃው ላይ ሲደርስ ምን ያህል ስፒድ እንዳለው ቬሎሲቲ ተጠይቀናል። ሶስተኛው ደግሞ the position of the man relative to the base of the roof ስለዚህ horizontal displacement ወይም ሬንጁን ተጠይቀናል ማለት ነው። ስለዚህ ይሄንን እንግዲህ አሁን የተሰጡንን ጊቭኖቻችንን በስዕል መልኩ እናወጣና ልክ እንደ መጀመሪያው ሁሉ ጥያቄዎችን ሶልቭ እናደርጋለን ማለት ነው። ስለዚህ እንግዲህ በጊቭናችንን በስዕል መልኩ ስናወጣው ይሄን ይመስላል። አሁን ምንድነው የምናደርገው ማለት ነው? መጀመሪያ ላይ ታይም ስለተጠየቅ ታይምናችንን ካልኩሌት እናደርጋለን። ግን ታይምንም ለመስራት ራሱ ቬሎሲቲ ስለሚያስፈልግ ቬሎሲቲ እናገኛለን። ቬሎሲቲ የምንፈልገው የትኛዋን ነው? ቪኖትን ካልኩሌት እናደርጋለን እቺኛዋን ማለት ነው። ምክንያቱም ዲስ ቪኖት እዚህ የሩፉ ጫፍ ላይ ያለችው ቬሎሲቲ ስለሆነች ለቀጣዩ ለሆሪዞንታል ለፕሮጀክታይል ሞሽናችን እንደ ኢኒሻል ሆና ታገለግላለች። ስላይድ አድርጎ ከዛ ከቶፑ ጫፍ ከላይ ከሩፉ ጀምሮ ጠርዙ ድረስ እስኪደርስ ያለው ስፒድ ግን ምንድነው የሚሆነው ማለት ነው? ኢንክሪዝ እያደረገ የሚመጣ ነው። ስላይድ እያደረገ በ2 ሜትር ፐር ሰከንድ ስኩዌር አክሰለሬት ያደርጋል የሚለው ስለዚህ a = 2 ሜትር ፐር ሰከንድ ስኩዌር አለን ማለት ነው። ስለዚህ ምንድነው የምናደርገው? ቪኖትን ካልኩሌት እናደርግ። በየትኛው ፎርሙላ ካላችሁ one of the 5 equations ከነሱ አንዱ እንጠቀማለን። ስለዚህ የትኛውን እንጠቀም? u squared minus 2 times no minus plus ነው የሚሆነው plus 2 times ኤስ የሚለውን ይሄን እንጠቀማለን ማለት ነው። ከዛ ይሄኛው 0 ይሆናል። ከዛ ግን ሁለቱንም ሳይድ ሩት ውስጥ እንከታቸዋለን ማለት ነው። ስለዚህ ቪኖት ማለት ሩቱ ከስኩዌሩ ጋር ልክ በሚጣፋበት ጊዜ ምን ይቀረናል? ቪኖት ብቻውን ይቀረናል። ቪኖት = 2 times a ማለት 2 ሜትር ፐር ሰከንድ ስኩዌር ተሰጥቶናል። ከዛ ከማጋር እናባዛዋለን multiplied with the distance ማለት የሩፉ ሌንግዙ ማለት ነው። ይሄ የሩፉ ርዝመቱ ማለት ነው። ስለዚህ 10 ሜትር ተሰጥቶናል። 10 ሜትር እናስገባለን ከዛ ሩት ውስጥ ማለት ነው። ከዛ ሜትር ከሜትር ጋር ሜትር ፐር ሰከንድ ስኩዌር ይሆናል። በአንድ ላይ እነዚህን ስናባዛቸው 40 ይሆናል ማለት ነው። ስለዚህ 40 ማለት ምንድነው? 2√10 ማለት ነው። 2√10 ሜትር ፐር ሰከንድ ይሆናል ከሩት ሲወጣ። ወይም በነጥብ ካስቀመጥነው ይሄን ቁጥር ስንት እናገኛለን? 6.32 ሜትር ፐር ሰከንድ ይሆናል ማለት ነው። ሶ this is our velocity ኢኒሻል ቬሎሲቲያችን ይሄ ነው። ከዛ ታይምን ካልኩሌት እናደርጋለን። ታይም ሁለት አይነት ታይም ነው ያለን። አንደኛው ስላይድ ለማድረግ የሚፈጅበት ጊዜ ማለት የጣራው ርዝመት አለ አይደለ? በጣራው ርዝመት ላይ ተንሸራቶ ለመምጣት የሚፈጅበት ጊዜ አንደኛው እሱ t1 ብለን ነው ሰደው እሱን t እንፈልጋለን። then t1 = በየትኛው ኢኩዌሽን እንሰራለን? እንግዲህ ኢኒሻል ቬሎሲቲው 0 በመሆኑ ምክንያት እንደዚህ እናድርግ v - u ኦቨር a በሚለው ፎርሙላ መስራት ይችላልው። ግን እዚህ ጋር ልብ ማለት ያለብን ነገር ኢኒሻል ቬሎሲቲው ስላይድ ማድረግ የጀመረው ከቶፕ ስለሆነ ኢኒሻሊ 0 ነበር ስፒዱ። ስለዚህ እሱ እናጠፋለን። የሚቀረን ፋይናል ቬሎሲቲው ብቻ ይሆናል ማለት ነው። ስለዚህ ፋይናል ቬሎሲቲያችን ደግሞ ስንት ነው የሚሆነው? አሁን እዚህ ጋር ያገኘ ነው ማለት ነው 6.32 ይሆናል ማለት ነው። እሱን እንጠቀማለን። ሲካፈል አክሰለሬሽን 2 ሜትር ፐር ሰከንድ ስኩዌር አለን ማለት ነው። ሜትር ፐር ሰከንድ ስኩዌር ከዛ ሜትሩ በሜትሩ ይጣፋል፣ ሰከንድ ስኩዌሩን ያጣፋልናል። ይሄን ስናካፍለው 3.16 ሰከንድ የሚል እናገኛለን ማለት ነው። ሶ ይሄ ታይም t1 ነው። የትኛው ታይም ካላችሁኝ ያን ሩፉን ስላይድ ለማድረግ ብቻ የሚያስፈልገው ታይም ማለት ነው። ፕሮጀክታይሉ ደግሞ እንደገና ፕሮጀክታይሉ ማለት ከሩፉ ጠርዝ ጀምሮ ውሃው ላይ እስኪደርስ ያለውን ታይም ለማግኘት ደግሞ ምን እንጠቀማለን ማለት ነው? ሌላ ኢኩዌሽን እንጠቀማለን። የትኛውን ካላችሁኝ ከአምስቱ ኢኩዌሽን አሁንም አንደኛውን ሉክ እዚህ ጋር ይሄ ሆሪዞንታል ፕሮጀክሽን አይደለም። ስለዚህ ሆሪዞንታል ፕሮጀክሽን ስላልሆነ ቱ y
ኦቨር ጂ የምትለዋን ኢኩዌሽን ሩት ውስጥ አስገብተን ለታይም ይሄን መስራት አንችልም፣ መጠቀም አይቻልም። ለምንድን ነው የማንችልበት ምክንያት ካላችሁኝ ሆሪዞንታል ፕሮጀክሽን ስላልሆነ ይቺ ኢኩዌሽን የምታገለግለው ሆሪዞንታል ፕሮጀክሽን ሲሆን ብቻ ነው። ስለዚህ መጠቀም ያለብን ማንን ነው ማለት ነው? y is equals to v not y ታይምስ ቲ ማይነስ 1/2 gt ስኩዌርድ የሚለውን እንጠቀማለን። ያው ሞሽኑ ስላይዲንግ ዳውን ስለሆነ ወደታች ስለሆነ ፎል የሚያደርገው ቨርቲካል ዲስፕሌስመንታችንን ኔጌቲቭ ቬሎሲቲያችንን ኔጌቲቭ እናደርጋለን። ይሄ በሳይን አግሪመንት ምክንያት የሚመጣ ነው ማለት ነው። ስለዚህ ሳይናችንን በዚህ መልኩ አግሪ እናደርጋለን ማለት ነው። ከዛ ቀጥሎ ምንድነው የምናደርገው? ቁጥሮችን እንተካለን። ለምሳሌ ቨርቲካል ዲስፕሌስመንታችን እዚህ ጋር 12 ሜትር ተሰጥቶናል። እሱን እናስገባለን። ማይነስ 12 ሜትር አለን። ከዛ በኋላ እዚህ ኳልስቱ ቪኖቷይ ማለት እዚህ ጋር ቀደም ያገኘነው ቱሩቱ አለ አይደለ? ቱሩቱ ነው እዚህ ጋር ለምን 2√10 ሜትር ፐር ሰከንድ አለን። ከዛ እሱ በማን ይባዛል? በሳይን ቴታ። ምክንያቱም ይችኛዋ ዋይ ኮምፖነንቷን የምናገኘው ቪ ኖት ሳይን ቴታ አድርገን ነው። ይችኛዋ ደግሞ ቪ ኖት ኮስ ቴታ ነው የምትሆነው ኤክስ ኮምፖነንቷ ማለት ነው። ስለዚህ በዚህ ምክንያት ይሄ እንጠቀማለን። ሲባዛ በሳይን 45 ሳይን 45 ማለት √2/2 ነው። ይሄን እንወስዳለን። ከዛ ሲቀነስ 1/2 ጂ ማለት ስንት ነች? which is approximately 10 meter per second square። ከዛ ሲባዛ ታይማችንን እማናቀው ስለሆነ እንዳለ እንወስዳለን። እዚህ ጋርም ታይምን ረስቻለሁ፣ ታይም አለችን ማለት ነው። ጥሩ። ይሄን ካረግን በኋላ ሁለትን በሁለት ማቃለል እንችላለን። ስለዚህ ምን እናገኛለን ማለት ነው? kind of 20 √20 ይሆናል። √20 ማለት ስንት ነው የሚሰጠን መልሶ ማለት ነው? 2√5 ማድረግ እንችላለን። 2√5 ይሆናል ቲ። እሺ ወይም ደግሞ በነጥብ ለመግለጽ ካስፈለገን ምንድነው የሚሆነው? 4.47 ይሆናል ቲ ማለት ነው። ኔጌቲቭ ነች እዚህ ጋር መረሳት የለበትም። ለምን? ዳውንዋርድ በመሆኑ ምክንያት ማለት ነው። ማይነስ እቺን በዚህ ስናቃልላት 5 ቲ ስኩዌርድ አድርገን እንወስዳለን። ከዛ እዚህ ጋር ኔጌቲቭ 12 አለን ማለት ነው። ስለዚህ ወደ ኳድራቲክ ኢኩዌሽን ስለተቀየረ ምን እናደርጋለን? ሪአሬንጅ እናደርገውና 0 = 12ን ወደዛ እናሻግራት ኔጌቲቭ 4.47 ቲ ማይነስ 5 ቲ ስኩዌርድ እናደርግና ፕላስ 12 ይሆናል። እንግዲህ ማይነስ እዚህ ጋር ስላለ ሁሉንም ከጫፍ እስከ ጫፍ በኔጌቲቭ ብናባዛው ምን የሚል እናገኛለን ማለት ነው? ቲ ከፊት ለማምጣት ፖዚቲቭ 5t ስኩዌርድ አለን። ከዛ በኋላ አሁንም በኔጌቲቭ ይሄንን ተርም ሳባዛው ፖዚቲቭ 4.47t ይኖረናል። ከዛ 12ን በኔጌቲቭ ሳባዛው ደግሞ ኔጌቲቭ 12 ይሆናል። እዚህ ኳልስቱ 0 ማለት ነው። ስለዚህ ይሄ ነው ኢኩዌሽናችን የሚሆነው። እንግዲህ ይሄንን ካገኘን በኋላ አሁን በኳድራቲክ ኢኩዌሽን ታይምን ሶልቭ ማድረግ ነው የሚሆነው ማለት ነው። ኳድራቲክ ኢኩዌሽናችን ደግሞ ምንድነው የሚሆነው? t -b ± ስኩዌር ሩት ኦፍ b squared minus 4ac divided by 2a ይሄንን ኢኩዌሽን ትጠቀማላችሁ ማለት ነው። ስለዚህ ይሄንን ተጠቅማችሁ ስትሰሩ ያው ያቅታችኋል ብዬ አላስብም። ይሄኛው t = ሁለት መልስ ነው የምናገኘው። አንደኛው ታይማችን ምን ይሆናል መሰላችሁ? 2.059 ሰከንድ ይሆናል። ሁለተኛው ታይማችን ደግሞ የሚሆነው t2 which is t ብንለው ምን ችግር የለውም። t2 = 1.17 ሰከንድ ሲጠጋጋ እነዚህን ሁለት ታይሞች እናገኛለን። ግን ይሄኛው ኔጌቲቭ ነው። ስለዚህ ኔጌቲቭ ስለሆነ ታይም ደግሞ ኔጌቲቭ ስለማይወሰድ ይሄኛውን ታይም አንወስደውም እንጥለዋለን ማለት ነው። our appropriate time will be 1.16 ይሆናል። ከዛ ቶታል ታይማችንን ስለሆነ የተጠየቅነው ቶታል ታይም ማለት ሌትስ ሴይ እቺኛዋ t2ን በላት የቅድሞ የመጀመሪያዋን t1 ብለናታል አይ ቲንክ። ስለዚህ ይችኛዋ t1 ናት። ያትችን t1ን በላት ያሁኑን ደግሞ እዚህ ጋር ያገኘነው t2 እንለዋለን ማለት ነው። ስለዚህ t1 ማለት t ማለት t1 + t2 ይሆናል ማለት ነው። ስለዚህ 3.16 አለን ሰከንድ የመጀመሪያው ታይም ሲደመር 1.17 ሰከንድ አለን ማለት ነው። ስለዚህ እነዚህ ሁለቱን ስንደምራቸው ስንት ይሰጠናል ማለት ነው? which is 4.33 ሰከንድ አካባቢ እናገኛለን ማለት ነው። የሁለቱ ድምር ይሄ ይሆናል። ይሄንን ታይም ጨረስን። የመጀመሪያው ጥያቄያችን ይሄ ነበረ። ሁለተኛው ጥያቄያችን ደግሞ ምን ፈልጉን የተባልነው ማለት ነው? ቢ ላይ the velocity of the man as lands the lake ይላል። ስለዚህ ልክ ባህሩ ላይ ሲደርስ ውሃው ላይ ሲደርስ ምን ያህል ስፒድ ይኖረዋል ነው። ስለዚህ ስፒዱን ለማግኘት ምንድነው ማድረግ ያለብን ማለት ነው?
ይችኛዋን v ነው የተጠየቅነው። ሉክ እዚች ጋር ልክ ሰውየው እዚህ ጋር ሲደርስ በሚደርስበት ጊዜ በዚህ አቅጣጫ x ኮምፖነንት vx ይኖረናል፣ ቨርቲካሊ ዳውንዋርድ ደግሞ vy ይኖረናል። የኛ ግን ጥያቄያችን ማንን ማግኘት ነው? አክቹዋል ቬሎሲቲ vን ማግኘት ይሆናል ማለት ነው። ስለዚህ ያንን ቬሎሲቲ ለማግኘት ምን አደርጋለሁ? v = v ስኩዌር vx ስኩዌርድ ፕላስ vy ስኩዌርድ አድርገን ሩት ውስጥ በማስገባት ነው የምናገኘው። ሰው ቀድመን vx እና vyን ማግኘት አለብን። vx ማለት ምንድነው የሚሆነው ማለት ነው? ከv ኖት x ጋር እኩል ይሆናል which is v ኖት times cos of 45 ዲግሪ ያልነው ማለት ነው። ስለዚህ v ኖት ስንት ነው የመጣልን? 6 ነጥብ ወይም ደግሞ 2√10 ማለት ነው። 2√10 ከዛ ከማ ጋር እናባዛዋለን? ከሩቱ ኦቨር 2 ጋር እናባዛዋለን። ይሄን ስናባዛ የሚመጣልን መልስ 2√5 የሚሆን ይሆናል ማለት ነው። this is ሜትር ፐር ሰከንድ ወይም ደግሞ በነጥብ የምንገልጸው ከሆነ I think 4.47 ሜትር ፐር ሰከንድ ማለት ነው። ይሄ ሆሪዞንታል ስፒዳችን ነው። ቨርቲካል ስፒዳችን vy ደግሞ ለማግኘት ደግሞ ምን እናደርጋለን? vy v ኖት y ማይነስ ጂቲ የሚለውን ይሄን እንጠቀማለን። ግን እዚህ ጋር ምን ማድረግ አለብን? እቺኛዋ ኔጌቲቭ መሆን አለባት ዳውንዋርድ ስለሆነ ማለት ነው። ሶ በዚህ መሰረት ምን እናስገባለን? v ኖት y ማለት ተመሳሳይ ነው። 45 ዲግሪ ላይ x እና y ኮምፖነንት ተመሳሳይ ስለሚሆን ስለዚህ 4.47 ማለት ነው። እዚህ ከላይ x ኮምፖነንቱ ጋር ተመሳሳይ ነው። ለምን 45 ዲግሪ ስለሆነ ኢኒሻሊ እንደዛ ይሆናል። ከዛ ሲቀጭ ማይነስ ናት ማለት ነው። ሲቀነስ ማን አለን? ጂቲ ጂ ማለት ስንት ነው? 10 ሜትር ፐር ሰከንድ ስኩዌር አለን። ከዛ ሲባዛ ታይም ማለት ደግሞ ፍላይቱን በአጠቃላይ ፕሮጀክታይሉን ለመጨረስ የሚፈጅበት ጊዜ ማለት ነው which is 1.17 ያልናት ማለት ነው። ይሄንን እንወስዳለን። ስለዚህ ይሄንን ሁለቱን ስንሰራ ምን እናገኛለን? -4.47 ሜትር ፐር ሰከንድ ከዛ ሲቀነስ እዚህ ጋር ማይነስ ነች እቺኛዋ 11.7 ይሆናል ማለት ነው ሜትር ፐር ሰከንድ። ስለዚህ ሁለቱን ስደምሩት 16.17 አካባቢ ይመጣል ማለት ነው ሜትር ፐር ሰከንድ። ያው መደመሩን እናንተ መደመር ትችላላችሁ። እሺ ይሄን ሁለቱን ቬሎሲቲ ካገኘን በኋላ ቀጥሎ ማግኘት ያለብን v አክቹዋል ቬሎሲቲውን ይሆናል። x ኮምፖነንቱን ስኩዌር ታደርጋላችሁ፣ y ኮምፖነንቱን ስኩዌር ታደርጋላችሁ፣ ከዛ ሩት ውስጥ መክተት ነው ማለት ነው። በዚህ መሰረት የx ኮምፖነንታችን ስንት ነው? 4.47 አለን። ይሄን ስኩዌር ታደርጋላችሁ ሲደመር እንደገና vy ማለት 16.17 ሜትር ፐር ሰከንድ አለን። ይሄንን ስኩዌር ታደርጋላችሁ ማለት ነው። ከዛ ይሄንን ስኩዌር አድርጎ ሩት ውስጥ ማስገባት ነው መልሱን ለማግኘት እንደዛ እናደርጋለን ማለት ነው። እሺ ስለዚህ v ስንት ይሆናል ማለት ነው? 16.78 ሜትር ፐር ሰከንድ አካባቢ ይሆናል። ሶ this is our actual velocity ቬሎሲቲያችን ይሄ ነው። የመጨረሻው ሶስተኛው ጥያቄያችን ወይም ሲ ላይ ደግሞ የተጠየቅነው ምንድነው? ቬሎሲቲን ማግኘት ይሆናል። ስለዚህ ቬሎሲቲ ሳይሆን ሆሪዞንታል ዲስፕሌስመንት ማለት ከዚህ ከቤቱ ጫፍ ላይ ከእግሩ ማለት ነው ከቤዙ ጀምሮ ከዚች እስከ የት ድረስ ያለው ርቀት እስከዚህ መጨረሻው የባህሩ ማለት ሰውየው ያረፈበት ድረስ ያለውን ሆሪዞንታል ዲስታንስ x እንፈልጋለን ማለት ነው። ስለዚህ xን ለማግኘት ደግሞ ምንድነው የምንጠቀመው ማለት ነው? x = vx ታይምስ ታይም ነው የሚሆነው ባጭሩ። vx ማለት ቅድም የሰራው ነው 4.47 ሜትር ፐር ሰከንድ ይኖረናል። ከማጋር ይባዛል ከፕሮጀክታይሉ ታይም ጋር ከቲቱ ጋር ነው የሚባዛው ማለት ነው። ስለዚህ 1.17 ሰከንድ ይሆናል ማለት ነው። ስለዚህ ሰከንድ በሰከንድ ስለሚጣፋ ምን ይቀረናል? ይሄን ስታባዙት 5.23 ሜትር አካባቢ ይሆናል ማለት ነው። ስለዚህ ሆሪዞንታል ዲስታንሳችን ይሄን ይመስላል። እንግዲህ በአጠቃላይ ሁለቱ ጥያቄዎች ትንሽ ረዘም ያለ ነው። ይሄን ይመስላል። እንግዲህ ግልጽ ያልሆነ ያልገባችሁ ነገር ካለ ኮሜንት ቦክስ ላይ ጻፉልኝ፣ እንደገና የማስረዳ ይሆናል ማለት ነው። ሌላም እንዲሰራላችሁ የምትፈልጉት ሐሳብ ካለ ኮሜንት ቦክስ ላይ ያስቀምጡ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ርዕስ በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑ።